እንግዲህ ዳኒ በቅናት አብዷል። ምክንያቱም ኤደን እዚህ ቤት እየመጣች እግር ባበዛሽ ቁጥር አባትየው ለካሌብ ይድራታል ብሎ እየፈራና እየሰጋን የሚገኘው ይባስ ብሎ ኤደን ጋር በመሄድ ካሌብ ሌላ ሴት ማምጣት እንደሚፈልግ ይነግራታል። ምክንያቱም እንግዲህ እሷን ነው የሚያመጣት ብሎ ስለሚፈራ እሷ ግን ይሄንን ነገር ምንም አታቅም። እሱ ግን ያወቀሽ መስሎት ነበር እንደዚህ ያደረገው ማለት ነው። እንግዲህ በዚህ ነገር ውስጥ እጇ እንዳለበት ወይም የምትመጣዋ ሴት አንቺ ነሽ እያለ ፍጥጥ ያለ ውሸትና ቅናት እንግዲህ አሳይቷል ማለት ነው። ኤደን አሁን ላይ ይህንን አዲሱን ዳኒን አታቆም ነበር። አሁን ግን ምን እንደሚያስብ እንግዲህ እያየችውና እየገመተችው ነው የምትገኘው። ዳኒ በቅናት እንግዲህ ካሌብን አንገቱን አንቆታል ማለት ነው። ምክንያቱም ትሁትን ሲጠይቃት ነበር። እሱም ምንድነው ኤደን እዚህ ቤት እግር ያበዛችው ምንድነው ወይስ ከካሌብ ጋር ግንኙነት አላቸው ብሎ ስለፈራ ማለት ነው የሚወስድበት ስለመሰለው ጠይቋታል። ትሁት ግን እንግዲህ ጭራሽ ይባሱኑ አናደደችው። ምክንያቱም ማንኛውም ሴት ቢሆን እንግዲህ ካንተ ይልቅ ካሌብን እንደምትመርጥ ስትነግረው ንዴቱ ገንፍሎ ነበር። እንግዲህ ካሌብን ሄዶ አንቆታል ማለት ነው በገዛ ቤቱ። የሰሞኑ እንግዲህ የዳኒ መቀየር ኤደንን አስገርሟታል። ዳኒም እስከዛሬ የጠበቀው ምንም ሳይሰራና ሳይለፋ በአቋራጭ መንገድ ፈልጎ የነበረው 4 ሚሊዮን ብሩም አልተሳካለትም ማለት ነው። አሁን ኤደን የዳኒንና የቲና ጓደኛ እንደሆኑና እህትና ወንድም የሚሉት ውሸት መሆኑን ብትሰማ ዞር ብላ አታየውም ብዬ ነው ማስበው። በሌላ በኩል ካሌብ ኤደንን ሳይወዳት አይቀርም። ምክንያቱም እንደሱ አይነት ሴት እንደሚፈልግ ይታወቃል። ገንዘብ ብርን ሳይሆን ሰው መሆንንና ማንነትን እሷ ስለምታስቀድም እሷን የሚፈልጋት ይመስለኛል። ምክንያቱም ኤደን በሰርቶ መመለወጥ በደም ታምንበታለች። በተደጋጋሚ ጊዜ ዳኒን ሰርተን ለወጥ ብላው ነበር። የሰው ገንዘብ ምንም አይሰራልህም ብላ ስትነግረው ነበር። ነገር ግን እሱ ስላልሰማት ማለት ነው። ኤደን ደግሞ አሁን ላይ በጣም የምታሳዝነች። ምክንያቱም የሴትነት ጥግናት ትህትናዋ ብቻ ይበቃል። ዳኒና ቲና ግን የእጃቸውን ነው አሁን ያገኙት ማለት ነው። ቲና ለዳኒ ስትል ነው እዚህ ሁሉ ነገር ውስጥ የገባችው። ምክንያቱም የሚያፈቅራት ስለመሰላት በቃ ከሱ ጋር ለመኖር አስባ ነበር። ያኔም ሁለቱን ለማስወጣት የፈለገችው በገዛ ቤታቸው ማለት ነው። እንግዲህ ከኤደን ጋር ግንኙነት እንዳለው ብትሰማ ምን የምታደርግ ይመስላችኋል? ከፋዘር እንግዲህ አስቀድማ ነው ዳኒን የምትገለው ይመስለኝ። እናንተ ምን ይመስላችኋል? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዳኒና የቲና ውርደት እንደቀጠለ ነው። ዳኒ እውነት የካሌብ አባት ብር የሚሰጠው መስሎት እንግዲህ ወረቀት ያስመረጠውን ሲያነሳ እጣ ይወጣለት 10 ብር ነበር። እንግዲህ 10 ብር ሊሰጠው ነበር። ዳኒ ይህንን ካየ በኋላ ነው የተናደደው። ምክንያቱም እውነት ብሩን የሚያገኝ መስሎት ስለነበር ማለት ነው በራሱ ያልሆነ ገንዘብ። አሁን ላይ ኤደን ዳኒን በአቋራጭና ምንም ያለፋበትን ብር እንዳይፈልግ ነግረው ነበር። ነገር ግን ዳኒ ኤደንን ላንቺ ቢሆን ይሄንን አልችልም ብሏታል ማለት ነው። ምክንያቱም ከፋዘር ብሩን ሊያገኝ ብሎ አሁን ላይ ጉድ ተሰርቷል። የካሌብ አባት ኤደንን ዳኒን መታገባው ከሆነ እሱ ላይ በደንብ መስራት እንዳለባትና አስተሳሰቡን መቀየር እንዳለባት እንግዲህ አስጠንቅቋታል ማለት ነው። እንግዲህ ዳኒ አባትየው ተጫወተብኝ እያለ ነው ያለፋበትን ብር አሁን ቲናን የፈለገችው ነገር እንድታደርግና እየነገራት ያለው። ኤደን ዳኒን መስራትና መለወጥ ከፈለክ ሁሉንም መስራት እንችላለን ብላ ብታሳምነውም ነገር ግን እሱ በሰው ገንዘብ መመካት ነው ይፈልገው እና በአጭር ጊዜ ሀብታም መሆን ነው የሚፈልገው ማለት ነው። አሁን ላይ ትሁት ዳኒን እየመከረችው ነው ያለችው። ምክንያቱም ሁሉም ነገር አጥቶ ኤደንን ቢያተርፍ እንደሚሻለው እንግዲህ ነግሯለች። ትሁት ከዚህ በፊት ያደረገውን ነገር ዳኒን እንዲያስብበትና ፋዘር ሁሉም ነገር ቢያውቅ ምን እንደሚያደርግ ዳኒን እንዲገምት ነግሯለች። ዳኒ ግን ፋዘር ምንም ከዚህ በኋላ አሁን እንደማይፈራቸውና እንደሚጠላቸውም ነግሯታል ማለት ነው። ምክንያቱም ያንን ብር ስላልሰጡት የካሌብ አባት እንዳሉት ከሆነ ለዳኒ እጣ ውስጥ ብሩን እንዳልጻፉና ለትሁት ነግሯታል። ካሌብ አሁን ላይ ዳኒን ስራው ለቤት መጥቶ እንደማይመጣለትና ተፍ ብሎ እንዲሰራ ነግሮታል ማለት ነው። እንግዲህ የካሌብ አባት ዳኒ ላይ ተጫውቶበታል ማለት ነው። እንግዲህ እጣ ውስጥ አለ 4 ሚሊዮን ብር 10 ብርም ሁሉም እንግዲህ እጣ ነው ያንተ ፋንታ ብሎት ነበር።
እጣውን ሲያወጣው 10 ብር ነው የደረሰው። ነገር ግን ምንም እጣ ውስጥ 4 ሚሊዮን ብር እንዳልጻፈና በምንም ሳይሰራ እንዴት 4 ሚሊዮን ብር መመኘትም ያለበት ሞኝ ነው ብሎ እንግዲህ ተሳልቆበታል ማለት ነው። ኤደን ካሌብን ዳኒን ስራ እንዲያስገባው ጠይቀው ነበር። ነገር ግን ካሌብ ዳኒን እንደማያምነውና ከቲና ጋር እህትና ወንድማማቾች እንዳልሆኑ ነግሯታል። ስለዚህ ኤደን በራሷ መንገድ ማጣራት ነው ያለባት ማለት ነው። ኤደን ዳኒን የወደፊት ባሏ እንዲሆንና አብረው ሰርተው ለመለወጥና ብታስብም ነገር ግን የማታውቀው ነገር አለ። ምክንያቱም ዳኒ ለብር ሲል ከቲና ጋር እንደሚማግጥባት አታውቅም። ኤደን አሁን ላይ የዋነች። ካሌብና አባቱም ስለ ዳኒ ምንም የነገሯት ነገር የለም የነሱን ትዳር ላለማፍረስ ብለው ማለት ነው። አሁን ላይ ኤደን ዳንኤል የደበቃት ነገር ካለና ሌባ እንደሆነና ቲና እህቱ እንዳልሆነች ፋዘርን ጠይቋለች። ነገር ግን ፋዘር ምንም አልነገራትም። ኤደን ግን በተሳሳተ መንገድ እየሄድኩ ከሆነ አርመኝ ብላ ፋዘርን ጠይቋለች። ሌላው ደግሞ ቲና ለኤደን ብሎ ዳኒ ሲናገራት ማነች ብላ ጠይቀዋለች። ዳኒም ለልጁ ሊደርለት ነው ብሎ ያስቀይሳታል ማለት ነው። እናም ቲናን እንድትረጋጋ ነግሯታል። ስለዚህ ስለ ኤደን ማጣራት እንግዲህ ቲና ብትፈልግም ዳኒ ግን በማይመለከታት ውስጥ ጣልቃ እንዳትገባ ምንም አያገባሽም ብሏታል ማለት ነው። እንግዲህ ቲና አሁን ላይ ትታዘበዋለች። ምክንያቱም አዲስ በመጣችዋ ስለ ኤደን እንደዛ ሲከራከርና እሷን ለኤደን ብሎ ሲሰድባት ምንዋ ነው ብላ እሷ ልታስብ ትችላለች። ነገር ግን አንድ ቀን የምትደርስበት ይሆናል። እንግዲህ ዳኒ ተደብቆ የማይቀርለት እንደሆነ ማሰብ አለበት። አሁን ላይ አባትየው ዳኒ ብር እንጂ እንግዲህ ቲናን እንደማይፈልግ ነግሮታል ለካሌብ። ምክንያቱም ለአባትየው እንዳለው ከሆነ ብር ብቻ ገንዘብ ብቻ ነው እንደሚፈልግ ነግሮታል። እንግዲህ የካሌብ አባት ለኤደን ስላሰበላት በአንዴ ስለ ዳኒ ያለውን ነገር እውነታውን እንዳትሰማና ቀስ በቀስ እንድትሰማ ነው የፈለገው። ምክንያቱም በአንዴ ከነገራት እንግዲህ ኤደን ቅስሟ ስለሚሰበር የምታፈቅረውና የምትወደው ልጅ ምንም ያህል ምን ከቲና ጋር እንደዛ እህትና ወንድም እያለ ሚዋሻትና እንግዲህ ሙድ እያዘባት ከሆነ ለሷ ጥሩ ስለማይሆን ቀስ በቀስ እንድታውቀው በራሷ መንገድ ነው እያደረገ ያለው። የቲና ድፍረት ግን አሁን ላይ ቀጥሏል። ምክንያቱም የባስ ብሎ የቤት ካርታውን አገኛለሁ ብላ እንደገና ቦርሳውን መበርበር ጀመረች። ዳኒ ግን ቲናን እንደማያምናትና እዚህ እንደማያስቀምጡ ነግሯታል። ያኔ ነበር ትሁት መታ ያስወጣቻቸው ማለት ነው ሁለቱንም ቲናና ኤደንን። ቲና ግን እንግዲህ ለሷ አግዞ ዳኒ ትሁትን እንዲመታላት ነበር የፈለገችው። ነገር ግን ዳኒ ይህንን ነገር ማድረግ እንደማይፈልግ ነግሯታል ማለት ነው። ካሌብ ቲናን ፍቺ እንደሚፈልግና ሌላ ሴት ማግባት እንደሚፈልግ ነግሯታል። ነገር ግን የሚያገባት ወይም የሚያመጣት ሴት ማናት የሚለው ነው ጥያቄ ውስጥ የሚገባው። እንግዲህ ኤደንን ወይስ ሌላ ሴት ነች? እንግዲህ አሁን ላይ ካሌብ ላገባ ነው እንግዲህ ሌላ ሴት ላመጣ ነው። አሁን ግን ቲና ሌላ ሴት ብታመጣም ካንተ ጋር ያለውን ገንዘብ ያሸሸውን ገንዘብ ሳልካፈል አልፋታም ብላ ነግሯለች። ካሌብ ግን አሁን ላይ ምንም አይነት ድንቡሎ ሳንቲም እንደማታገኝ ነግሯታል ማለት ነው። ዳኒ አሁን ላይ በቀናት አብዷል። ምክንያቱም ኤደን እዚህ ቤት እየመጣችና እንግዲህ ግርባ በዛሽ ቁጥር አባትየው ለካሌብ ይደራታል ብሎ ፈርቷል። እሱ ነው ጭንቅላቱ ውስጥ እያሰበ የሚገኘው። ይባስ ብሎ ኤደን ጋር በመሄድ ካሌብ ሌላ ሴት ሊያመጣ ነው ብሎ ይነግራታል። ኤደን ምን ታደርገው? ለኤደን ሁሉም ነገር ያወቀችና ኤደን እንግዲህ ከካሌብ ጋር አብራ ብዙ ጊዜ ስለቆየች የሱ ፍርሃትና ጭንቀትና ቅናት ነው እንግዲህ ኤደን ጋር እስከመሄድ ድረስ ያደረሰው ማለት ነው። ነገር ግን ኤደን ምንም ሳታውቅ እንደዚህ ስላት እንግዲህ የሱን አስተሳሰብና የወደቀ ማንነቱን እንግዲህ አየችው ማለት ነው። በዚህ ነገር ውስጥ እንግዲህ እጇ እንዳለበት ወይም የምትመጣው ሴት አንቺ ነሽ እያለ ዳኒ እንግዲህ ሚስቱን ኤደን ፍጥጥ ያለ ውሸትና ቅናት ሲነግራት እሷ ግን እንደዚህ እንደሆንክ አላውቅም ነበር ነው ያለችው ማለት ነው። ምክንያቱም እንዴት እስከዛሬ ድረስ እኔን አታምነኝም ብለዋለች። እሱ ስለማይታመን ኤደንም የማትታመንለት መስሎ ነው የታየው። ምክንያቱም ከዚህ በፊት በኤደን ላይ ነበር ቲናን እንግዲህ ሲያጫውት የነበረው ለብርና ለገንዘብ ለሀብት ብሎ። ነገር ግን ገንዘብ ብላ እሱ ጋር ብትመጣ ኖሮ ኤደን እስከዛሬም ድረስ እንደማትጠብቀው ነግሯለች። እውነተኛ ፍቅር ብላ ነው እስከዛሬም ድረስ ዳኒ ጋር የቆየችው። ስለዚህ አሁን ላይ ዳኒ
ተመልሶ ኤደንን እንግዲህ ከእጁ ባይወጣ መልካም ነው ብዬ አስባለሁ። ምክንያቱም እንደ ኤደን አይነት ሴት መቼም አያገኝም። የዋሩሩና ታጋሽ የሆነ ሴት መቼም አያገኝም። እንደ ቴና ቀለብላባ ሴት ደግሞ ሁሌ ነው የሚያገኘው በየመንገዱ። ስለዚህ ኤደንን እንግዲህ ቢያጠብቅ ይሻላል ብዬ አስባለሁ። እናንተ በዚህ ጉዳይ እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ እንግዲህ ዳኒ ኤደንን ያገባታል ብሎ በቅናት አብዷል። ጭራሽ ይባስ ብሎ አንገቱን አንቆታል ማለት ነው። በራሱ ቤት እንግዲህ አስቀምጦት እንደ ወንድም እንግዲህ የቲና ወንድም ነው ብሎ እያወቀ ከቲና ጋር ፍቅር ውስጥ እንዳሉና በሱ ላይ እየተጫወቱበት እንደሆነ እያወቀ ባላወቀ መስሎ እዚህ ቤት እያስቀመጠው፣ ነገር ግን ዳኒ በቅናት የተነሳ እሱ ምንም ሳያደርግ እንግዲህ ይሄን ሁላ ነገር ዝም ብሎት ጭራሽ ዳኒ ካሌብን ነበር በአንገቱን ያነቀው ማለት ነው። ይሄን ነገር ትክክል አይደለም። ዳኒ እንግዲህ ከዚህ በኋላ ካሌብ ዳኒን ምንም አይነት ርህራሄ የሚያደርግለት አይመስለኝም። እስቲ እናንተ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየቴ ይህንን ይመስል ነበር። ትሁት ክፍል 33 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።